فبالله فاستغن عنه. السلام عليكم ورحمة الله وبركاته. إن شاء الله أنه الواضح نقتلالن زاري سوستኛ ፕሮግራማችን ነው። ተቅሲሙ الفعل باعتبار زمنه ይላል። ፊዕል ለስንት ይከፈላል ከጊዜ አንፃር የሚለውን የምናይበት ርዕስ ነው። አንደኛው الفعل الماضي ፊዕል الماضي የሚባል አለ። አልአምሲላ ምሳሌ እዚህ ጋር እንደምታዩት ስድስት ምሳሌዎች አሉ። የመጀመሪያው ጀረል ከልቡ ይላል፣ ውሻው ሮጠ ማለት ነው። ሁለተኛው ወቀፈ ረጁሉ ሰውየው ቆመ ነው የሚለው። ሶስተኛው ضاع ኪታቡ መጽሐፉ ጠፋ ነው የሚለው። አራተኛው ደቀት ሰዓቱ ሰዓቷ ደወለች ወይም ጮኸች ለማለት ነው። አምስተኛው ጃአቲል ቢንቱ ልጅቱ መጣች ነው የሚለው። ስድስተኛ ባዶቲ ደጃጀቱ ዶሮዋ እንቁላል ጣለች የሚል አረፍተ ነገር አለ። ወደ በሕስ ወይም ወደ ሸርሁ ስንመጣ ተአመል አልከሊማቲል ኡላ ፊል አምሲለቲ ሳቢቃ ባለፉት አረፍተ ነገሮች ላይ የመጀመሪያውን ቃል አስተንትን ይላል። ተጅዱሃ ፈዓለን ፊዕል ሆኖ ታገኛቸዋለህ። ሊአነ ኩለ ሚንሃ ምክንያቱም እያንዳንዳቸው የድሉ ዐላ ሁሱሊ አመሊን ስራ መገኘቱን ያመለክታሉ። ፊ ዘመኒን ኻስ በሆነ ዘመን በተለየ ጊዜ። ወኢዛ ተደበርተ ስታስተነትን ሀዘ ዘመን ይህን ጊዜ ስታስተነትን ፊ ኩሊ ሚንሃ እያንዳንዱ ላይ ወጀተሁ ታገኘዋለህ ዘመንን ማዲየን ያለፈ ጊዜ ሆኖ ታገኘዋለህ። ፈከሊመቱን ጀራ ለምሳሌ ፈከሊመቱ ጀራ የሚለው ቃል ፊል ሚሳል አልአወል የመጀመሪያው አረፍተ ነገር ለምሳሌ ላይ ተዱሉ ዐለል ጀሪ መሮጥን ታመለክታለች። ፊ ዘመን الذي مضى قبل التكلم ከመናገራችን በፊት ያለፈ የሆነ ወቅት ላይ መፈጸሙን ታመለክታለች። ወከሊመቱ ወቀፈ የሚለው ቃል ፊል ሚሳል الثاني ሁለተኛው አረፍተ ነገር ተዱሉ ዐለል ውቁፍ ውቁፍን መቆምን ታመለክታለች። ፊ ዘመን الذي ያም ዘመን እንደዚሁ مضى قبل ተከሉሚ አይዶን ከመናገራችን በፊት ያለፈ ስራ መሆኑን ታመለክታለች። ወሀሉም መጀራ በዚሁ አይነት ይቀጥላል። ወሊዛሊከ ለዚህ ሲባል ቱሰማ ኩሉ ከሊመቲን እያንዳንዷ ቃል ትባላለች። ሚነል ከሊማት ከቃላት ፊዕለን ማዲየን ፊዕል ሆኖ ማዲ ይባላሉ። ወከዛሊከ ጀሚዑል ከሊማት አለቲ ሚን ሀዘ ነውዕ በዚህ አይነት ምድብ ውስጥ የሚካተቱ ሁሉ ፊዕለል ማዲ ተብለው ይጠራሉ። አልቀዒዳ ወደ ህጉ ስንመጣ ይሄ ቃዒዳ ቁጥር 4 መሆኑ ነው። አልፊዕሉል ማዲ ፊዕለል ማዲ ማለት ሁወ ኩሉ ፊዕሊን ማንኛውም ፊዕል የድሉ ዐላ ሁሱሊ አመሊን ስራ መገኘትን ካመለከተ ፊ ዘመኒል ማዲ ባለፈው ዘመን ከሆነ ፊዕለል ማዲ ይባላል። ወደ ሁለተኛው ስንመጣ አልፊዕሉል ሙዳሪዕ ሁለተኛው የፊዕል ተቅሲም ከጊዜ አንፃር ፊዕለል ሙዳሪዕ ይባላል። አልአምሲላ ምሳሌዎችን እንና ወደ ሸርሁ እንሄዳለን። አንደኛ አግሲሉ የደየ እጆችን እታጠባለሁ ነው የሚለው። ሁለተኛ አልበሱ ሲያቢ ልብሴን እለብሳለሁ ይላል። ሶስተኛ ነልዐቡ ቢልኩራ በኳስ እንጫወታለን። አራተኛው ነምሺ ፊል ሑቁል በማሳ ውስጥ እንሄዳለን። አምስተኛ የንባሁል ከልቡ ውሻው ይጮሃል። ስድስተኛ የንተቢሁል ሐሪሱ ዘበኛው ይነቃል። ሰባተኛ ተእኩሉል ቢንቱ ልጅቱ ትበላለች። ስምንተኛ ተዝቡሉል ወርደቱ ጽጌረዳዋ ትጠነዝላለች የሚል አረፍተ ነገር አለ። አልበሕስ ወደ ሸርሁ ስንመጣ አልከሊማቱል ኡላ የመጀመሪያዎቹ ቃላቶች ፊል አምሲለቲ ሳቢቀቲ ኩሊሃ ባለፉት ምሳሌዎች ሁሉም ላይ አፈዓሉን ፊዕሎች ናቸው። ስምንቱም ላይ ከመጀመሪያ ያሉት ቃል ፊዕል ናቸው። ሊአነ ኩለ ሚንሃ ምክንያቱም እያንዳንዳቸው የዱሉ ዐላ አመሊን ስራን ያመለክታሉ። ፊ ዘመኒን ኻስ በሆነ ዘመን ውስጥ በተለየ ጊዜ ውስጥ የተገኘን። ወኢዛ ተደበር ስታስተነትን ሀዘ ዘመን ኻስ ይህን የተለየውን ጊዜ ስታስተነትን ፊ ኩል ሚንሃ እያንዳንዳቸው ላይ ወጀተሁ ታገኘዋለህ። ኢማ ሓዲረን ወይ አሁን ወቅት ላይ ነው፣ ወኢማ ሙስተቅበለን ወይ ደግሞ ወደፊት ሊሆን የሚችል ነው። ፈልፊዕሉ አግሲሉ ለምሳሌ አግሲሉ የሚለው ፊዕል አጥባለሁ ስንል የዱሉ ዐላ ሁሱሊል ፊዕል ጉስሊ ማጠብ የሚለው ነገር መገኘቱን ያመለክታል። ፊ ዘመኒል ሓዲር አሁን እየተሰራ ሊሆን ይችላል። አዊል ሙስተቅበል ወይም ወደፊት ሊሆን ይችላል ማጠብ የሚኖረው ማለት ነው። ወልፊዕሉ አልበሱ እንደዚሁ ለብሳለሁ ስንል የዱሉ ዐላ ሁሱሉል ሉብሲ መልበስ ይገኛል። ፊ ዘመኒል ሓዲር አሁን ባለንበት ዘመን ሐል ማለት ነው። ወይም ይሄ ፕሬዘንት የምንለው ነው የሚወክለው። አዊል ሙስተቅበል ወይም ወደፊት ወይም ፊውቸር እንደማለት ነው። ወይሰማ ኩሉ ፊዕሊን ሁሉም ፊዕል ይባላል። ሚን ሀዘ ነውዕ ከዚህ አይነት ምድብ የሆነ ፊዕል ፊዕለን ሙዳሪዐን ሙዳሪዕ ተብሎ ይጠራል ነው። ወኢዛ ነዘርተ ስታይ ኢለል ሐርፊል አወል ወደ መጀመሪያው ፊደል ስናይ ፊ ኩሊ ፊዕል ሚን ሀዚሂል አፍዓል እያንዳንዳቸው ፊዕል የመጀመሪያ ፊደላቸውን ብናየው ወአሽባሂሃ እነሱን የመሰለ ወጀተሁ ታገኘዋለህ። ሐምዘተን መጀመሪያው ላይ ሐምዛ ሆኖ ይገኛል። አው ኑነን ወይ ኑን ይገኛል። አው ያአን ወይም ያ እናገኛለን። አው ታአን ወይም ታአን እናገኛለን። ወቱሰማ ሀዚሂል አሕሩፍ እነዚህ ወቱሰማ ሀዚሂል አሕሩፊል አርበዓ እነዚህ አራት ሐርፎች ይባላሉ። አሕሩፊል ሙዳሪዓ ሁሩፉል ሙዳሪዕ ተብለው ይጠራሉ። እነዚህ አራቱ ወይም አነይቱ በሚለው ቃል ይሰበሰባሉ ብለናል። አልቀዒዳ
ወደ ሰመሪው ስንመጣ ይሄ ቃዒዳ አምስተኛ ቃዒዳችን መሆን ነው በዚህ ኪታብ። አልፊዕሉ ልሙዳሪዕ ፊዕል ልሙዳሪዕ ብሎ ማለት ሁወ ኩሉ ፊዕሊን ማንኛውም ፊዕል ሆኖ የዱሉ የሚያመለክት ዐላ ሁሱሊ ዐመሊን ስራ መገኘቱን ያመለክታል። ፊ ዘመኒ ልሓዲር አሁን ባለንበት ወቅት አዊል ሙስተቅበል ወይም ደግሞ ወደፊት በሚመጣም ጊዜ ሊሆን ይችላል። ወላቡደ ነገር ግን ምንም ጥርጥር የለውም አየኩነ መብዱአን መጀመሩ ቢሐርፊን ሚን አህሩፊል ሙዳራዓቲ ከሁሩፈል ሙዳራዓ በአንዱ መጀመሩ ግዴታ ነው ማለት ነው። ወህየ እነሱም አልሐምዘቱ የመጀመሪያው ሐምዘ ነች፣ ወኑኑ ሁለተኛው ኑን ነው፣ ወልያኡ ሶስተኛው ያ ነው፣ ወታው አራተኛው ታ ነው። አግሲሉ ስንል በአሊፍ ነው የጨመረው፣ አልበሱ በአሊፍ ነው፣ ነልዓቡ በኑን ነው፣ ነምሺ በኑን ነው፣ የንበሑ በያ ነው፣ የንተቢሑ በያ ነው፣ ተእኩሉ በታን የጀመረው፣ ተዝቡሉ ስንል በታ የተጀመረ ማለት ነው። እና ፊዕል ሙዳሪዕ በእነዚህ በአራቱ ስለሚጀምር አህሩፉል ሙዳሪዕ ተብለው ይጠራሉ ነው። ሶስተኛውና የመጨረሻው የፊዕል አቅሳም ከጊዜ አንጻር ፊዕል አልአምር ይባላል። ለሱ ምሳሌዎች እንውሰድ። ኢልዓብ ቢልኩራ በኳስ ተጫወት፣ አጥዒም ቂጣክ ድመትህን መግብ፣ ነዚፍ ሲያበክ ልብስህን አጽዳ፣ ነም ሙበኪረን በጊዜ ተኛ፣ ተማኸል ፊሰይር ስትሄድ ረጋበል፣ አጂድ መضغ ጣዓም ምግቡን በደንብ አላምጥ የሚል አረፍተ ነገር ነው። አልባሕት ሸርሁ ላይ ስናይ አልከሊማቱል ኡላ ፊል አምሲለቲል ሙተቀዲመቲ ባለፉት ምሳሌዎች ላይ አፍዓሉን ፊዕሎች ናቸው። ሊአነ ኩለ ሚንሃ ምክንያቱም እያንዳንዳቸው የዱሉ ያመለክታሉ አላ ሁሱሊ ዐመሊን ስራ መገኘቱን ፊ ዘመኒን ኻስ በሆነ በተለየ ወቅት ላይ። ወኢዛ ተደበርና ስናስተነትን ሀዚሂል አፍዓል እነዚህን ፊዕሎች ስናስተነትን ወጀድና ልሙተከሊመ ተናጋሪውን እናገኘዋለን ፊ ኩሊ ሚንሃ እያንዳንዳቸው ላይ የጥሉቡ ሲፈልግ እናገኘዋለን። ሚነል ሙኻጠብ ካዳማጩ ወየእሙሩሁ ያዘዋል አንየእትየ እንዲመጣ አመለን ፊ ዘመኒል ሙስተቅበል ለወደፊት አሁን ከተናገረበት ጊዜ በኋላ የሆነ ስራ እንዲሰራ መፈለጉን እንረዳለን። ወሚን አጅሊ ዛሊክ ለዚህ ሲባል ዩሰማ ይባላል ኩሉ ፊዕሊን ሚን ሀዘል አፍዓል እንደዚህ አይነት ፊዕሎች ይባላሉ ፊዕሉ አምሪን ፊዕል አልአምር ተብለው ይጠራሉ። ፈልፊዕሉ ኢልዓብ ምሳሌ ኢልዓብ የሚለው ቃል ፊል ሚሳሌ አወል የመጀመሪያው አረፍተ ምሳሌ ላይ ዩጥለቡ ይፈለጋል ቢሂ በሱ ሚነል ሙኻጠብ ካዳማጩ ኢትያኒ ለዒብ ጨዋታውን እንዲያመጣ ይፈለጋል ፊ ዘመኒል ሙስተቅበል ወደፊት ባለው ጊዜ ማለት ነው። ወሁወ ሊዛሊከ ፊዕሉ አምሪን ለዚህ ሲባል ይሄ ነገር ፊዕል አልአምር ነው። ወልፊዕሉ አጥዒም አጥዒም ወይም መግብ የሚለው ቃል ፊል ሚሳሊ ሳኒ ሁለተኛው ምሳሌ ላይ ዩጥለቡ ቢሂ በሱ ይፈለጋል ሚነል ሙኻጠብ ካዳማጩ ይፈለጋል ሁሱል ጣዓም መመገብ እንዲገኝ ፊ ዘመኒል ሙስተቅበል ወደፊት ባለው ጊዜ ማለት ነው። ወሁወ ሊዛሊከ ፊዕሉ አምሪን አይዶን ስለዚህ ይህም ፊዕል አልአምር ይባላል። ወሀከዛ ዩቃሉ ፊ በቅየቲል አፍዓሊ ሳቢቃ ባለፉ በቀሪዎቹ አረፍተ ነገሮች ላይ በዚሁ አይነት ይቀጥላል ነው። አልቀዒዳ ረቅም ሲታ ስድስተኛው ቃዒዳችን ፊዕሉል አምር ማለት ምን ማለት ነው የሚለውን ታሪፍ የምናደርግበት ነው ወይም ዲፋይን ልናደርግ ነው። ሁወ ፊዕሉል አምር በማለት ኩሉ ፊዕሊን ማንኛውም ስራ ሆኖ ዩጥለቡ ቢሂ በሱ የሚፈለግበት ሁሱሉ ሸይን አንድ ነገር እንዲገኝ የሚፈለግበት ፊ ዘመኒል ሙስተቅበል ወደፊት ባለ ጊዜ ነው። አምር የሚባል ነገር ሊገኝ የሚችለው ካወራንበት ጊዜ ወደፊት ብቻ ነው ማለት ነው። ሙዳሪዕ ግን ሐልን ሙስተቅበልን የሚዘልምናል። ማዲ ደግሞ ባለፈ ጊዜ ብቻ የተፈጸሙ ስራዎችን የሚያሳይ ፊዕል አይነት ነው። ስለዚህ ይሄ በአረበኛ ፊዕል ሚን ሐይሱ ዘማን ከጊዜ አንጻር ካየነው ወይም ቢዕቲባሪ ዘመንሂ ለሶስት ይከፈላል ማለት ይሄን ይመስላል። ለዛሬ እዚህ ድረስ ይበቃናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።